ማለቴ የሽመልስ አብዲሳ ቅዠት አይሳካም የሚል እምነት የለኝም። ምክንያቱም ሁሉም ነገር በእቅድና በፕሮግራም ነው እያደረጉ ያሉት። በምን ሰዓት ምን ማድረግ እንዳለባቸው፣ በምን ሰዓት እንዴት አድርገው ይህን ሶሻል ሚዲያውን ማስጮህ እንዳለባቸው፣ ይሄ መንጋውን እንደፈለጉ እንደ ከብት መንዳት እንዳለባቸው እዚህ ሶሻል ሚዲያ ላይ ያለውን እንዝላል የተረዱበትና እያደረጉት ያሉበትን ነገር ላስተዋለው ሰው እነሱ የፈለጉትን በፈለጉበት ሰዓት ያደርጋሉ። በአማራ ክልል መግደል ከፈለጉ፣ በትግራይ ክልል መግደል ከፈለጉ፣ በኦሮሚያ ክልል መገደል ያለባቸው መግደል ከፈለጉ፣ አዲስ አበባ ላይ ማጥፋት የለባቸው ማጥፋት ከፈለጉ፣ ከውጭ ዲያስፖራ ሆነ ወደ ሀገር ቤት ገብቶ ስሩን ዘሩን መንቀል ከፈለጉ እንዴት መንቀል እንዳለባቸው ምንም ነገር ያደርጋሉ። በቃ እኔ ሳሁን ምንም ሰርፕራይዝ የሚያደርገኝ ነገር የለም። አሁን ይሄ የነ ሽመልስ አብዲሳ የነ አብይ አህመድ እና የነ አዳነች አቤቤ ኦሮሚያ ላይ ኤክስትሪምሊ በጥላቻ የታወሩ የኦሮሞ ብሔርተኛ ነን ብለው የሚያስቡ የሰውነት ጥግ የሌላቸው በጣም ጥልቅ ክፋት የተሞላቸው በሰው ልጅ ደም መታጠብ የሚፈልጉ በርከት ያሉ የኦሮሞን ሕዝብ እያልኩ አይደለም። ይሄ ጥቅምና ይሄ ደም መምጠጥ የለመዱ ሰዎች እንዳሉ ስለማቅና ስለምረዳ ነው። የኦሮሞ ሕዝብማ ልክ እንደኛው ልክ እንደ አማራው ሕዝብ እንደ ኦሮሞ እንደ ትግሬው እንደ ቤንሻንጉል ዋጋ እየከፈለ ነው ያለው። ይሄንን እቅድና ፕሮግራም አድርገው የሚሰሩትን ነገር የተማሩ ማወቅ ያለባቸው የሚረዱ ጭንቅላቶች ናቸው ማስቆም የሚችሉት። ከዛ ይሄ ጫጫታው መንጋው ሶሻል ሚዲያ ላይ ያለው ይሄ ጌም የሚጫወተው እተነትናለሁ የሚለው ይሄ አበባ ጣሉልኝ የሚለው ይሄ በየቤቱ በየከተማው ቁጭ ብሎ ሲለምን የሚውል ይሄ ሶሻል ሚዲያ ላይ ሲንዘላዘል የሚውለው ምናምን ሂዶን ኬር በቃ ምንም ኬር አያደርግም። እኔ ኃላፊነት የሚሰማችሁ ሰዎች እንደው ኃላፊነታችሁን እስቲ ቀን አይናችሁን ገልጣችሁ እንድታየው ነው። የሶሻል ሚዲያ ላይም አበባ ወርዱልን ታብታባር ኮፒ ሊንክ አድርግ ምናምን የሚለውም የወገኖች ውልቂትና ወደፊት የሚመጣውን ነገር የሚረዳበት ይሄ የተሸፈነ የተጋረደው ይሄ የጨለመው አይኑን ገልጦ የሚያይበት መንገድ እንዲፈጠር ነው እንጂ የምናገረው ይሄ እኔ ማንም ምንም አያደርግልኝም። ግን የንጹሐን ደም መቆም መፍሰስ መቆም፣ ስደት መቆም፣ እርስ በርስ ጥቂት መቆም፣ የሃይማኖት ተቋማት መደርመስ መቆም፣ ሰላማዊና ዲሞክራሲያዊ ፍጹም የሰለጠነ ሀገር እንዲኖረኝ ከሚፈልጉ አንድ ዜጋዎች አንድ ዜጋ እኔ ነኝ። እኔ እፈልጋለሁ ብዙ ሚሊዮኖች እንደሚፈልጉ እንዳሉ ሁሉ ማለት ነው። የአዲስ አበባን በኦሮሚያ ውስጥ ለመክተት የሚል የሽመልስ አብዲሳ እቅድ እና የአብይ አህመድ የአዳነች አቤቤ እቅድ አዲስ አበባን ጠቅልለን እንወስዳለን የሚል እቅድ አላቸው። እኔ አሁን ይሄንን አያሳኩትም ወይ ደግሞ አይሞክሩትም የሚል ድንቁርና የፈለጉ ሁሉንም ያደርጋሉ። ምክንያቱም በጣም አድርባይ ሆዳሞች፣ አስመሳዮች፣ ራሳቸውን ለገንዘብ የሸጡ በህዝባቸው ደም የሚቀልዱ በጣም በርከት ያሉ ካድሬዎች አሉ። አንድ የተመስገን ደሳለኝ ፍትህ ምድር ለዙምቢዎች ለጌኛዎቹ ሳር ስጧቸው የሚል ጽሁፍ አለው። በቃ ለእነዚህ የሆነ የሚበላ ነገር ካደረክላቸው ምንም ነገር ሊያደርጉ ይችላሉ። ተመስገን ደሳለኝ ጋዜጠኛው እሱ የጻፈው ጽሁፍ ገዢ ነው ለእኔ። ፍትህ ላይ ነው ያነበብኩትና ለጌኛዎቹ ሳር ስጧቸው እንዳለው ማለት ነው። በርከት ያለ ዙምቢዎች ናቸው ያሉት። ዙምቢ ማለት ዴድ ዎክ ማለት የሞቱ ሰዎች እየሄዱ ነው። ንቀት አይደለም ማለቴ ይሄ ሰዎችንም መናቅ አይደለም። ሀፕን እየሆነ እየተመለከትኩ ስለሆነ ነው። በቃ ምንም ነገር የማይመስላቸው የሰውን ህመም የማይረዱ ሰዎች ያሉበት ነው። በዚህ ደረጃ ውስጤን እንዲርር አድርጎ የሚያናገር ይሄ ነው። ደም ፈሷል። በትግራይ፣ በአማራ ክልል፣ በኦሮሚያ ክልል፣ በደቡብ ክልል ይፈሳል። በእርግጠኝነት የምናገረው በሶማሌ ክልል ገና አልተነካካም፣ ብዙ አለ። ኦሮሚያ ክልል ገና ከሶማሌ ብዙ፣ ከደቡብ ክልል ብዙ ችግር አለ። የትግራይ እናት የቀመሰችውን የአማራ እናት የቀመሰችውን የደቡብ እናት ለመቅመስ የተዘጋጀች ነው። የኦሮሚያ እናት ለመቅመስ የተዘጋጀች ነው። ቤንሻንጉል፣ በተለያየ ቦታ ይሄ የሰለጠነ ጭንቅላትና በሰለጠነ መንገዱ ሃንድል ካልተደረገ ችግሩ የሰው ልጅ አገበስባሽ ነው። እንደ ሰው ልጅ በስተት የተፈጠረ የለም ብዬ
ነው ማምነው። ምክንያቱም የራሱን ጥቅም ብቻ ነው የሚመለከተው የሚያየው። በስተት ጎዳና እየተጓዝን ህግ አዘጋጅተን በህግ ሼፕ ማድረግ እስካልተቻለ ድረስ ይሄ ሼመኝነት የለም። አስተዋይነት፣ ፈሪሃ እግዚአብሔር በሰዎች ዘንድ ጠፍቷል። ሃይማኖተኛ ነው ከሌ ይሄ ከሌ ሁሉም ነገር በሃይማኖት ውስጥም ህግ አለ። ከሃይማኖት ውጭም ሀገር በህግ ነው የሚተዳደረው። በህግ ነው በቃ የሚተዳደረው። በምንስማማበት ጽፈን ያችን የሳተ ሰው እየተቀጣ ማሄድ ከሆነ ህሊና ያለው ሰው እንደዚህ ያደርጋል ብላችሁ የምታስቡ ከሆነች በፍጹም አይሆንም። የሚሆን ነገር የለም። እና ምንድነው ፖይንቴ? የእነ አዳነች አቤቤ አዲስ አበባን የመጠቅለል ስትራቴጂ እያለማመዱን ነው። ይሄ በማስተር ፕላኑ የተነሳው ጊዜ አስታውሳለሁ። ቄሮች የተነስተው ሲታገሉበት የነበረው አዲስ አበባ ኬኛ የኛ የሚል በሽታ ቫይረስ በኦሮሞ ወጣቶች ተነስተው ምን ያህል አዲስ አበባ ውስጥ ገብተው እንደገደሉ፣ በየቤተ ክርስቲያኑ እያቃጠሉ እየዘረፉ እንደሆነ የሄዱበትን አቅጣጫ ተመልክተናል። ሻሸመኔ ላይ የምን መነሻ አይደለም። የፖለቲከኞች በየአቅጣጫው ውጥረት ፈጥረው አዲስ አበባ የኛ ነው የሚለውን ለማስተማር ነው። እነ ሽመልስ አብዲሳ ተሰብስበው አዲስ አበባ ኬኛ የሚል ስብሰባ እንዳደረጉና ያንንም ለማሳመን እንዲሄዱ ሰምተናል። የአዲስ አበባ ህዝብ ምን ይላል? በዓለም ላይ ያለ የዓለም ኢትዮጵያዊ የተማረው ምሁሩ አዋቂው ምን ይላል? አዲስ አበባ የኔ ነች ብሎ የተመጣና የተነሳ የጠቅልህ ግዛው አካሄድ የሚሄድ ኃይል ከኦሮሚያ ክልል እየወጣ ነው። ይሄ አካሄዱ ትክክል ነው ወይ የሚለውን ነገር እንግዲህ መወያየት መጀመር አለብን እኛም ብዬ ስለማስብ ነው። ሉክ የአዲስ አበባ የአማራም የትግሬም የቤንሻንጉልም የወላይታውም የደቡብም የሰሜኑም የምስራቁም የምዕራቡም የኢትዮጵያውያን ነች። አዲስ አበባ በፌዴራል ከተማ ስር ነች። ሌላው ቀርቶ ድሬዳዋን በዛ ደረጃ ነው መሆን ያለበት። ከዛ ውጭ ግን አዲስ አበባ የኔ ነው ብሎ በድፍረት ወደፊት እንደዚህ ሲመጡ ያዘጋጁ ስራ አለበት። ለጊዜው ያስጮሃሉ፣ የሚያስጮሁትን ያስጮሃሉ። ከዛ በኋላ አዎ ይባላል። እያለማመዱን እየሄዱ እንዳለ ነው። እና አዲስ አበባ የኛ ነች ብለው መግለጫ ቢሰጡ የአዲስ አበባ ህዝብ ምላሹ ምንድን ነው? የተለያዩ በኢትዮጵያ ውስጥ የሚኖሩ ኢትዮጵያኖች ምላሻቸው ምንድን ነው? እቅዳቸውና የነ ሽመልስ አብዲሳና የነ አዳነች አቤቤ ጉዞስ ምንድን ነው? ሽመልስ አብዲሳ ኦሮሚያ ላይ ያሁሉ ሙስሊም ወንድሞቻችን ሲረገጡ፣ የሰው ልጅ እንደ ከብት ሲታረድ፣ የሰው ልጅ ሲጨፈጨፍ፣ የሰው ልጅ በማንነቱ እየተመረጠ ሲገደል እንደ ህግ እንኳን እንደ ምንድን ነው እንደ አንድ ክልል ፕሬዝዳንት ጥያቄ አልተጠየቀም። አማራ ክልል ላይ ስንት ፕሬዝዳንት ተቀያይሯል? አብይ አህመድ ስንት ፕሬዝዳንት አስቀምጧል? የፈለጉትን ያደርጋሉ ምሎ ለዛ ነው። አዳነች አቤቤ አዲስ አበባን እንደፈለገች አድርጋ አንዳንዴ ከሰው ጋር ራሱ ዝናብ ሲዘንብ ጎርፉ ራሱ ወክ የሚያደርግ ነው የሚመስለው። የአዲስ አበባ የልማት ስራዎች ተብሎ ምክር ቤት ቁጭ ብለው የሚያጨበጭቡ ዙምቢዎች እንዳሉ ሆነው ማለት ነው። ምንም የፈለጉትን ያደርጋሉ። የአዲስ አበባ ወጣት ንቃ፣ እወቅ። የአዲስ አበባ ህዝብ እየተመለከትክ ሳይቃጠል በቅጠል እንዳለ ኦልሬዲ ተቃጥሎ አልቋል። አሁን አመድ ሳትሆን ራስህን ጠብቀ ተመልከት። ሽመልስ አብዲሳ፣ አብይ አህመድ፣ አዳነች አቤቤ፣ ከአማራ ክልል ያሉ ጌኛዎች፣ እነዚህ ምንድነው ዙምቢዎች፣ ከትግራይ ከተለያዩ ቦታ ያሉ ዙምቢዎችን የሰለጠነ ወጣት እንዲወጣ ምንድን የሆነ ምን እያደረጋችሁ ነው፣ ምን እየሆነ ነው የሚለውን ነገር መመልከት የሚችል ኃይል ወደፊት እንዲመጣ የየራሳችንን ነገር መወጣት መቻል አለብን። ያንን ማድረግ ካልቻልን ትረስሚ ዋጋ እንከፍላለን። የሬሳ ምርት ነው የምናሳድገው። በቀጣይ ሳናኗራችን ምንድን ነው? በቀጣይ ሲያለቅሱ የነበሩ እናቶች ሌላ አልቃሽ እናት፣ ሌላ የሬሳ ምርት ነው የምናመርተው። ይህ አካሄዳችን የሚያስኬድ አይደለም። የአዲስ አበባ ጉዳይ አይደለም፣ ዲሞክራሲያዊ ጉዳይ አይደለም። ምንም ጉዳይ ቁጭ ብሎ መታየትና መደረግ ያለበት ነው። በመጨፍለቅ በመጠለቅ አጀንዳ በመፍጠር በመርገጥ ሶሻል ሚዲያውን በማንጫጫት ማህበረሰቡን የድንቁርና ካምፕ እየተደረገ ነው። ተማሪዎች ወደ ትምህርት ቤት ያልገቡበት ብዙ ሂደት አለና ነገሮችን ጠለቅ ብለን ማየት መቻል አለብን። የሃይማኖት ተቋማት እውነተኛ ሰዎች የሚጨፈለቁበት ይሄ የሚፈጸመው ግፍና በደል የነ ሽመልስ አብዲሳ የነ ታከለ ኡማ የነ ማናቸው ከንቲባዎቹ በሙሉ አመጣጣቸውና አካሄዳቸውን ስትመለከት ችግር ነው። የኦሮሞ ህዝብ ጥላቻ አይደለም። ለኦሮሞ ህዝብ የሚበጀውን እያደረጋችሁለት አይደለም። የኦሮሞን ህዝብ አትወክሉም።
አዲስ አበባ የመላው ኢትዮጵያውያን ነች የሚለውን ነገር ለማስረገጥ ነው እየተናገርኩ ያለሁት። የአዲስ አበባ ህዝብ ንቃ። ቴንክ ዩ